ውርስ የቤተሰብ ሀብት ብቻ ሳይሆን የሞራልም ጉዳይ ነው። አንዳንዴ ህጉ በራሱ ጣልቃ ገብቶ አንተ ወንጀለኛ ስለሆንክ አትወርስም ይላል። አንዳንዴ ደግሞ ወላጅ አትወርሰኝም ቢልም ህጉ ምክንያት በቂ አይደለም ብሎ ውሳኔውን ይሽራል። በውርስ ዙሪያ ያሉት እነዚህ ሁለት ወሳኝ ህጎች ያውቃሉ? ሰላም ጤና ይስጥልኝ። እኔ የህግ ባለሙያ የምስራች ነኝ። ዛሬ በኢትዮጵያ የፍትሐብሔር ህግ መሰረት አንድ ሰው የሟችን ንብረት ለመውረስ መብት እንዲኖረው የግድ መሟላት ያለባቸውን መሰረታዊ ቅድመ ሁኔታዎች ምን እንደሆኑ እናያለን። እነዚህም በህግ የመውረስ ብቃት ምንድን ናቸው የሚለውን ነገር ምን ናቸው የሚለውን እናያለን። ዋና ዋናዎቹ አንደኛ የሟች መሞት ነው። ውርሱ የሚከፈተው ተናዛዡ ወይም ባለሀብቱ ሲሞት ብቻ ነው። ሰውየው በህይወት እያለ እወርሳለሁ ብሎ መጠየቅ አይቻልም። ልዩ ሁኔታ እንዳለ ሆኖ ማለት ነው። ለምሳሌ አንድ ሰው የደረሰበት ሳይታወቅ ለረጅም ጊዜ ጠፍቶ የሞተ ይባል የሚል የፍርድ ቤት ውሳኔ ካረፈበት እንደ ሞተ ተቆጥሮ ውርሱ ሊከፈት ይችላል። ሁለተኛው ወራሽ በህይወት መኖር አለበት። አንድ ወራሽ ለመውረስ ሟቹ በሞተበት ቅጽበት በህይወት መገኘት አለበት። ይሄም ልዩ ሁኔታዎች አሉት። እንደ ተተኪ ወራሽ አይነት ነገሮች እንደ ልዩ ሁኔታዎች ሊኖሩ ይችላሉ ማለት ነው። ሌላው ሶስተኛው የህግ ወይም የኑዛዜ ትስስር መኖር ነው። ግለሰቡ ከሟች ጋር ያለው ግንኙነት በሁለት መንገድ ሊገለጽ ይገባል። አንደኛው በህግ የስጋ ዝምድና ልጅ፣ ወላጅ፣ ወንድም ወይም እህት ወይም የጋብቻ ትስስር መኖር ያስፈልጋል። ሌላው በኑዛዜ ነው። ሟች በህይወት እያለ በኑዛዜው ላይ ግለሰቡን እንደ ወራሽ ወይም እንደ ስጦታ ተቀባይ ሰይሞት ሊገኝ ይችላል። አራተኛው ለውርስ ብቁ የተገባ መሆን መቻል አለበት። አንድ ሰው ወራሽ ለመሆን በህግ ፊት ያልተገባ ሊያሰኘው የሚችል ተግባር ለምሳሌ ግድያ ወይም የግድያ ሙከራ ያልፈጸመ መሆን አለበት ማለት ነው። አምስተኛ ውርሱን መቀበል አለበት። መውረስ መብት እንጂ ግዴታ አይደለም። አንድ ወራሽ ለመውረስ ውርሱን ተቀብያለሁ ማለት ወይም በዝምታ መውረስ አለበት። ወራሹ ውርሱን አልፈልግም ካለ የመውረስ መብቱ ይቋረጣል። ይህም የሚሆነው አንዳንዴ የሟች እዳ ከሀብቱ የሚበልጥ ከሆነ ወራሾች እዳው እንዳይጋባባቸው ውርሱን ሊተዉት ይችላሉ። በኢትዮጵያ የፍትሐብሔር ህግ መሰረት ለውርስ ያልተገባ መሆኑ እና ከውርስ መነቀል በውጤታቸው ተመሳሳይ ቢመስሉም ማለትም ሁለቱም ግለሰቡን ከውርስ የሚያግዱ በመሆናቸው ተመሳሳይ ሊመስሉ ይችላሉ። በመነሻ ምክንያታቸውና በአፈጻጸማቸው ግን ግልጽ የሆኑ ልዩነቶች አሏቸው። ልዩነታቸው ምንድነው የሚለውን እስቲ እንይ። ለውርስ ያልተገባ መሆን ይህ ሁኔታ በህግ የተቀመጠ ሲሆን አንድ ወራሽ ወይም ተናዛዥ የፈጸመው ከባድ ወንጀል ወይም የስነ ምግባር ጉድለት በህግ ፊት ሊወርስ አይገባም እንዲባል ያደርገዋል። መነሻው ህጉ ራሱ ነው። በፍትሐብሔር ህግ ላይ እንደተቀመጠው ወራሹ በራሱ ጊዜ ከውርሱ ይሰረዛል። ምክንያቶቹ ምንድናቸው? የሟቹን ተወላጅ፣ ወላጅ ወይም የትዳር ጓደኛን ሆነ ብሎ መግደል ወይም ለመግደል መሞከር። ሌላው ሟችን ወይም ከላይ የተጠቀሱትን ሰዎች ከ10 አመት በላይ በሚያስቀጣ ወንጀል በሀሰት መወንጀል ወይም ሀሰተኛ ምስክርነት መስጠት። ሟቹ ኑዛዜ እንዳያደርግ፣ እንዳይሽር ወይም እንዳያሻሽል በአካል ደካማነቱን ተጠቅሞ እንቅፋት መሆን። እነዚህ ለአንድን ሰው ለወራሽ ያልተገባ እንዲሆን ለውርሱ ያልተገባ እንዲሆን ያደርጉታል። ያልተገባ የተባለ ወራሽ የሟችን ንብረት በምንም መንገድ መውረስ አይችልም። ሆኖም ሟቹ ወንጀሉን መፈጸሙን እያወቀ ግን ይቅርታ ካደረገለት ወይም በኑዛዜ ስጦታ ከሰጠው ለውርስ የተገባ ሊሆን ይችላል። ስለዚህ ይሄ ሰው የተገባ ሊሆን የሚችለው አውራሹ ይቅርታ ካደረገለት እና ኑዛዜው ስጦታ ላይ በኑዛዜ ስጦታ ከሰጠው ሊሰረዝለት ይችላል እንጂ እነዚህን ተግባሮች የፈጸመ ወራሽ በፍጹም ከውርስ ሊታገድ ይችላል። በምንም ተአምር ሊወርስ አይችልም ማለት ነው። ሌላው ደግሞ ከውርስ መነቀል ነው። ይሄ ደግሞ ከላይኛው አሁን ካነሳ ነው ያልተገባ መሆን ጋር ምንድነው ልዩነቱ የሚለውን ስናይ ይህ ሁኔታ በሟቹ ፍላጎት ላይ የተመሰረተ ነው። ሟቹ በህይወት እያለ እገሌ አይውረሰኝ ብሎ በኑዛዜ ሲገልጽ የሚፈጠር ነው። መነሻው የተናዛዡ ኑዛዜ ነው።
በፍትሐብሔር ሕጉ ላይ እንደተቀመጠው አንድ ተናዛዥ ወራሾቹን ከውርስ የመንቀል መብት አለው። ምክንያቶቹ ተናዛዡ ወራሹን ከውርስ ለመንቀል ግን በቂ ምክንያት በኑዛዜው ላይ መጥቀስ አለበት። ዝም ብሎ ይሄኛው ልጄ አይውረሰኝ ማለት አይችልም ማለት ነው። ሕጉ በቂ የሆነ ምክንያት እንዲጠቅስ ተናዛዡን ወይም ሟችን ያስገድደዋል ማለት ነው። በተለይ ደግሞ ልጆችን ከውርስ ለመንቀል ምክንያቱ ግልጽና በሕግ ተቀባይነት ያለው መሆን ይኖርበታል። በዝምታ ማለፍ ልጆችን ከውርስ አያስቀራቸውም ማለት ነው። ልጅ ሲሆን በቂ በተለይ ልጅ ሲሆን በቂ የሆነ ሕጉ በቂ የሆነ ነገር ይፈልጋል ማለት ነው። ከውርስ የተነቀለ ሰው ምንም አይነት የውርስ ድርሻ አይኖረውም። ነገር ግን ኑዛዜው በሕግ የታዘዙት ፎርሞች ለምሳሌ ምስክሮች መኖር ካላሟላ ወይም ምክንያቱ በቂ ካልሆነ ከውርስ የመነቀሉ ሂደት ፈራሽ ሊሆን ይችላል። ይህ ደግሞ የሚታየው በቂ ነው አይደለም ከአንድ ሰው አትወርስም የተባለበት ሁኔታ በቂ ነው አይደለም የሚለው በፍርድ ቤቶች የሚመዘን ሆኖ ፍርድ ቤቶች በቂ አይደለም ብለው ካመኑ ወራሹም በቂ ምክንያት አይደለም ብሎ ቅሬታውን ካቀረበ በፍርድ ቤቶች ታይቶ የሚወሰን ነገር ነው ማለት ነው። በአጠቃላይ ለውርስ ያልተገባ መሆን በሕግ የሚጣል ቅጣት ሲሆን ከውርስ መነቀል ግን የተናዛዡ የግል መብት አጠቃቀም ውጤት ነው ማለት ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩ። እስከዛ ድረስ ግን ቻናሉን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድታበረታቱን እንጠይቃለን። እናመሰግናለን።